ሊሆን ይችላል። አንዳንዱ ደግሞ ምንም ስራ ወደ ለቤት ብቻ የሚሮጥ ይኖራልና ለትንሽ ደቂቃ ብትታገሱ መልካም ነው። ያላችሁትም ያው ስለሚደክማችሁ ወደዚህ አረፍታችሁ ብትሉ ጥሩ ነው። ያለንበትን እንወቅ፣ ህሊናችንን ሰብስብ፣ መላ ሰውነታችንን በትምህርተ መስቀል ለማማተር ሁላችሁም ቀኝ እጃችሁን አውጡ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ ዘላለም ሥላሴ። የተከበሩ አባታችን መምህር ቆሞስ አባ ፍቅረ ማርያም የዚች ጥንታዊትና ታሪካዊት ቤተክርስቲያን ዋና አስተዳዳሪ፣ የተከበራችሁና የተወደዳችሁ እንደ ሰማይ ስርዓት ግሩምና አስደናቂ በሚሆነው ዙፋኑ ፊት ለአገልግሎትና ለምስጋና የምትቆሙ አይንተ እግዚአብሔር አበው ካህናት፣ ሊቃውንተ ቤተክርስቲያን፣ አዕማደ ምስጢር ዲያቆናት፣ እንደ ከዋክብት ደምቃችሁ በዚህ ቅዱስ ቦታ የምትታዩ አባቶች፣ እናቶች፣ ወንድሞችና እህቶች፣ ሕፃናትን ጭምር በልዑል እግዚአብሔር ስም እንደምን አደራችሁ? እንደምን አረፈዳችሁ? አሜን። ልዑል እግዚአብሔር አምላካችን በስጋ ለስልሶ በደም አርሶ ሁላችንንም ፈጥሮ በደቂቃ ሳይዘነጋ እዚህ ዕለት አድርሶ በዚህ ቅዱስ ቦታ የሰበሰበን የቅዱሳን አምላክ ያው እግዚአብሔር ስሙ የተባረከና የተመሰገነ ይሁን። ከድቅድቅ ጨለማ ወደሚደነቅ ብርሃን ለመውጣታችን ከአሳር ወደ ክብር፣ ከሞት ወደ ሕይወት፣ ከሲኦል ወደ ገነት፣ ከባርነት ወደ ነፃነት በመሸጋገራችን ምክንያት የሆነችን የጌታችን እናት የዓለም ሁሉ እመቤት የሰማይና የምድር ንግሥት ንጽሕተ ንጹሐን ቅድስተ ቅዱሳን እመቤታችን ስሟ የከበረና የተመሰገነ ይሁን። እንኳን ለእናታችን ለቅድስት ድንግል ማርያም በዓል በሰላም አደረሳችሁ ልላችሁ እግዚአብሔርን አመስግኑ። እዚህ ዕለት እንደርሳለን ብለው ሳያስቡ ሞት ቀድሟቸው መቃብር የገቡ ብዙ ናቸውና እግዚአብሔር አድርሶን በዚህ ቦታ እንድንሰበሰብ ስለፈቀደልን ስሙ የከበረና የተመሰገነ ይሁን። ጥቂት ደቂቃ ነው የምንማረው። እንደ እግዚአብሔር መልካምና ቅዱስ ፈቃድ የምንማርበት የትምህርታችን ርዕስ የሚሆነው ሁሉ ትውልድ ያስተበጽዑኪ ለኪ ለባሕተትኪ ኦ እግዝእትነ ወላዲተ አምላክ። አምላክን የወለድሽ እመቤታችን ትውልድ ሁሉ አንቺን ያመሰግኑሻል በሚል ነው። አምላክን የወለድሽ በሉ እመቤታችን ትውልድ ሁሉ አንቺን ብቻ ያመሰግኑሻል። በዚህ ቃል የምንማረው ሰው የሚጀሩ አስተዋይምሮ ለሁላችን ያድለን። ይህንን ቃል የተናገረው ቅዱስ ኤፍሬም ነው። ቅዱስ ኤፍሬም እመቤታችንን ከመውለዱ የተነሳ ከሉቃስ ወንጌል ወበሳድስም በቀን 24 ጊዜ ይጸልየው ነበረ። በቀን ስንት ጊዜ ያላችሁ? 24 ጊዜ። እኛ ልጅ አቡነ ዘበሰማያት ለመድገም እኮ አረብ ነው የምንጨርሰው አይደል? አቡነ ዘበሰማያት ስንል መጨረሻ ላይ ተማይጸለብች ስንል ነው ይታወሳል። ውዳሴ ማርያም ጀምረን ዛሬ ወደ ቅዱስ ስንል ነው ይላል። የሰራ ካገኘው ገቢ ደግሞ በእመቤታችን ስም የሚመጸው ሁሉ ነው። ታዲያ እግዚአብሔር መንፈስ ቅዱስ ገልጾለት እስከ 4000 የሚሆኑ ድርሰቶችን ደርሷል። ከነዚህ አንዱ ውዳሴ ማርያም ነውና ለኪ ለባሕተትኪ አንቺን ብቻ ትውልድ ሁሉ ያከብሩሻል፣ ያገኑሻል፣ በፍጹም ምስጋና ያመሰግኑሻል ብሎታል። እውነት ነው። እናታችን ቅድስት ድንግል ማርያም እንደ እመቤታችን ከፍጥረታት ሁሉ የከበረ የለም። እንደ ማን የከበረ የለም? ወአልቦ ዘይከብር እምኔሃ እንታይተ እግዚአብሔር። ከእግዚአብሔር በታች እንደ እመቤታችን የከበረ የለም። ስለ እርሷ የሚነገረው የተነገረው ነገር ሁሉ ድንቅ ድንቅ ስለሆነ ሁሉ ትውልድ ያስተበጽዑኪ፣ ትውልደ ሴም፣ ትውልደ ካም፣ ትውልደ ያፌት ያመሰግኑሻል። ፍጥረት ሁሉ ልዕልት ነሽ፣ ክብርት ነሽ እያሉ ያከብሩሻል፣ ያገኑሻል፣ በፍጹም ምስጋና ያመሰግኑሻል ነው የሚለው። ይህ ሰሞን እንደምናውቀው ሁላችንም ከበትንሣኤ ወልዳ እመቤታችን ያደረገች መቼ ነው? ነሐሴ። የእንደ ልጇ ትንሣኤ አክብሩላት። እስከ ስንት ቀን? እስከ 21 የትንሣኤዋ በዓል ይጠናቀቅበት ነው ማለት ነው። እግዚአብሔር የሰው ልጆችን የፈጠራቸው በሰማይ እንዲኖሩ ነው። የተፈጠርነው በየት እንድንኖር ነው? ሀገራችን በየት ነው ያለ ቅዱስ ጳውሎስ? በየት ነው? በሰማይ ነው። በፈጸምነው ስህተት በሰራነው ኃጢአት ወደ ምድር ወረድን። ወደ ነበርንበት ሰማይ ለመመለስ
እግዚአብሔር ሌላ ሰማይ አዘጋጀ፣ እርሷም ቅድስት ድንግል ማርያም ናት። እመቤታችን ዳግሚት ሰማይ ይላታል። በምድር ላይ ያለች ሰማይ ማናት? ማናት? በምድር ላይ ያለች ሰማይ ዘኮንኪ አርያመ በዲበ ምድር፣ በምድር ላይ ያለሽ ሰማይ አንቺ ነሽ ይላል ቅዱስ ያሬድ ደግሞ። በምድር ላይ ያለሽ አንቺ ሰማይ ማናት አለ? አንቺ ነሽ። ቅዱስ ኤፍሬም ኮንኪ ዳግሚተ ሰማይ ዲበ ምድር፣ በምድር ላይ ሁለተኛ ሰማይ አንቺ ነሽ። የእኛ የምናየውና የምናውቀው ሰማይ የሚያልፍ ነው። የሚወጣበት ፀሐይም ያለው ፀሐይም ደመና የሚሸፍነው ተፈቱላደ የሚስማመው ጠፈር ደፈር የሚከልለው ነው። ጠፈር ደፈር የማይከልለውን ደመና የማይሸፍነውን እውነተኛውን ፀሐይ ያስገኘችልን እውነተኛ ሰማይ ቅድስት ድንግል ማርያም ናት። ሰረቀረኒ እምኔኪ ፀሐይ ጽድቅ፣ የእውነተኛ ፀሐይ ከአንቺ ወጣልን። ቀደም ሲል ነቢዩ ሚክያስ እንዲህ ብሎ ነበረ፣ ውእታ አኑረ ይሰርቅ ለክሙ ፀሐየ ጽድቅ፣ ያኔ የሕይወት ፀሐይ ይወጣላችኋል። የምን ፀሐይ ይወጣላችኋል? የእውነት ፀሐይ። ከዚህ ፀሐይ የተለየ ነው። ይህ ፀሐይ አሁን በሰሜናዊ ንፍቀ ክበብ ያበራል፣ በደቡባዊ ንፍቀ ክበብ ያበራል። ጠፈር ደፈር ከልሎታል። ጨለማ ይፈራረቀዋል። ጨለማ የማይፈራረቀው እውነተኛ ፀሐይ ኢየሱስ ክርስቶስ ነው። እውነተኛ ፀሐይ ኢየሱስ ክርስቶስን ያስገኘችልን እውነተኛ ሰማይ ቅድስት ድንግል ማርያም ወደ ሰማይ የወጣችበት በዓል ነው ማለት ነው የሚጠናቀቀው። ሰማይ ወደ ሰማይ ወጣች። ሰማይ ወደ ምን ወጣች? ወደ ሰማይ። የሚገርም እኮ ነው። አባቶቻችን ሐዋርያትን ሁሉንም ሐዋርያት ሰማይ ዳግሚትን ለማሳየት ወደ ሰማይ አወጣቸው። በዚያ አይተው እጹብ እጹብ ብለው ፍጥረታት በሙሉ ሲያመሰግኗት አይተዋል። እናታችን ቅድስት ድንግል ማርያም ሙሴን ይዘይ ጸጉር ኤፉደ፣ ሙሴ ኤፉድን ተሸክሞ ማለት ልብሰውን ቀደም ወይ ለብሰው የነበረውን ልብስ ለብሶ እመቤታችንን ለመቀበል ትውልድ ዘይ አለ ያለውት ትውልድ የሚመጣው ትውልድ አሁን ያለው ትውልድ ሁሉ ልዕልት ነሽ ክብርት ነሽ እያሉ ያገኑሻል፣ ያከብሩሻል፣ ያመሰግኑሻል። ሙሴ እግዚአብሔር ባለሟል ነው። እግዚአብሔርን ፊትን ላይ እወዳለሁ ብሎ ሲጠይቀው አሁን ፊቴን ማየት አትችልም፣ በኋላ ዘመን ታያለህ ብሎ ነበረ። በደብረ ታቦር ሰው የአምላኩን ፊት ያየው በእመቤታችን ነው። እመቤታችን እግዚአብሔርን ያየባት መስታወቱ ናት። እግዚአብሔርን ያየባት መስታወታችን ናት። ማንን ያየንባት? ማንን ያየንባት? እግዚአብሔርን ያየንባት መስታወታችን ናት። በመስታወት ደግሞ ራሳችንን ማየት ያስፈልጋል። ማንን ማየት? ራሳችንን የምናይበት መስታወት። አንድ እናት አንድ ጊዜ አንድ ሴት ብዙ ጊዜ ወደ ከተማ ነው እንጂ ወደ ገጠር መስታወት ድሮ ድንቃ ድንቅ ነበር፣ የለም ነበረ በገጠሩ። ታዲያ መስታወት ለማየት ልጇ በከተማ ያሉት መስታወት እያዩ ሲቀባቡ ሲዋዋየና ባልየው ለሚስቴ መስታወት ለውሰድላት ብሎ መስታወት ይዞላት መጣ። ምን ይዞላት መጣ? ጥሩ ነው፣ ስጦታ አይደለም። እሷ ግን ወደ ከተማ ሄድ ባለ ቁጥር ሌላ ቦታ እየሄድ ነው ብላ ትጠራጠር ነበር። ባልና ሚስት መጠራጠር ሳይሆን በምንድን ነው መኖር የሚገባው? በምንድን ነው መኖር የሚገባው? በእምነት ነው። ኋላ መስታወት አመጣና አንቺ መስታወት ብሎ ስትት ሲያደርጋት እንዲህ ብላ ስታይ የሆነ ሴት አየች። ያቺ ሴት ማናት? ራሷ ናት። ግን እሷ ምን አለች? በላይ ደግሞ ፎቶዋን ይዞ መጣ አለች። ኋላ እንደ በጣም ተናደደችና ያችን መስታወት ሸፍታ ወደ እናቷ ሮጣ ሄደች። መቼስ ሲከፋን ወደ እናት አይደል? እንኳን ሲከፋን እንደው ድክም ሲለን ወየው እናቴ አይደለም። ምንድን ነው ቅድስት ድንግል ማርያም የእኛ ምናችን ናት? ምናችን ናት? እናታችን ናት። እናት ልጅ የሚያደርገውን ታውቃላችሁ እናቶች? ከእናንተ በላይ የሚያውቀው የለም። እናት ልጇ ከምታደርገው በላይ ደግሞ እናታችን ቅድስት ድንግል ማርያም ለእኛ ታደርጋለች። በሞት እስከ መለወጥ ትደርሳለች። ታዲያ ምን ሆነሽ መጣች ልጄ ስትላት እንደው ያወራ አዳኮ ብሎ ብሎ ፎቶዋን ይዞ መጣ አለች። እዚህ አለችና እናቲቱ ደግሞ ቅብል አድርጋ ስታይ ፊቷ የወየበ ወገቧ ያጎበደደ ፊቷ የበረደባት ማንን ነው የምታይ? ማንን ነው የምታየው? ራሷን። አይ ይችስ ልጅ አርጅታለች፣ አሁን ትሞትልሻለች አለች። እናረፈችው። ማንን ነው ትሞታለች የምትለው? ራሷን። ታላስተዋልን ራሳችንን ማወቅ አንችልም። የእግዚአብሔር ልጆች በመስተዋት መጽሐፍ ቅዱስ መስተዋት ነው። እመቤታችን መስተዋት ናት።
በመጽሐፍ የሌሎችን ስህተት ሳይሆን የራሳችንን ስህተት እያየን ጉድፉን ማንሳት ይገባናል። ታዲያ አባቶቻችን ሐዋርያት እግዚአብሔርን እያመሰገኑ በማይጠንት እያጠኑ ወደ መቃብር ቦታ ይዘዋት እንደሄዱ ባለፈው ስንማር ሰንብተናል። ቅድስት ድንግል ማርያምን ለማየት በጉጉት በናፍቆት ጾመው ጸልየው ቅድስት ድንግል ማርያምን በስፍራ ያዩአት። መንፈስ ቅዱስ የወረደላቸው በመካከላቸው ሳለች ነዋ። መንፈስ ቅዱስን የተቀበሉባት ሞገሰ ስብከቶሙ ለሐዋርያት የስብከታቸው ሞገስ እሷ ናት። እርሷን ለማየት ስለጓጉ ጸለዩ። እግዚአብሔር ጸሎታቸውን ሰምቷቸው ወደ ሰማይ አውጥቶ እመቤታችንን አሳያቸው። እኛም በየዓመቱ ሱባኤ እየገባን እየጸለይን እናታችን ቅድስት ድንግል ማርያምን በዓይነ ሕሊና እንድናይና በረከተ ሥጋ በረከተ ነፍስን እንድናገኝ የፈቀደልን አምላካችን የተመሰገነ ይሁን። ሁሉ ትውልድ ያስተበጽሑኪ፣ ትውልድ ሁሉ ያከብሩሻል፣ ያገኑሻል። ነቢያት አስቀድመው በትንቢት ተናግረውላታል። ትንቢት ተናግረዋል፣ ሱባዔ ቆጥረዋል፣ ምሳሌ መስለዋል። ያዕቆብ በመሰላል ተኝቶ እያለ እመቤታችንን ማየት ችሏል። ይህ ስፍራ እንዴት ያስፈራ ብሎ የተናገረው ቅድስት ድንግል ማርያምን ባየበት ቀን ነው። ቅዱስ ያሬድ ማርያም እሰታቱ ተከሱ ለአዳም፣ እመቤታችን በአዳም ሆድ ውስጥ እንደ ነጭ ዕንቁ ታበራ ነበር ይላል። እንደምን ታበራ ነበረ? በጣም ውድ የሆነው ነገር ምንድን ነው? በምድር ላይ ምንድን ነው? ከወርቅ ሁሉ በላይ ነው። የነጭ ዕንቁ አልማዝ የተለየ ነው። በምንም ነገር የማይሰበር ቆሻሻ የማያርበት ቆሻሻን የማይቀበል አሲር ውስጥ እንኳ ቢጨምሩት መልኩ የማይለወጥ ነው። እመቤታችንም እንኳ እንዳዚህ ክፋት በከበባቸው በአይሁድ መካከል ተገኝታ መልኳ የማይለወጥ ድንግልናዋ የማይለወጥ ለዘላለም በድንግልና ጸንታ የምትኖር የነጭ ዕንቁ ናት። ነጭ ዕንቁ ቆሻሻ ዋኳ ቢሆን ያብረቀርቃል። በቆሻሻው ዓለም እየኖረች የማትቆሽሽ በኃጢአት ያልቆሸሸች የአዳም የውርስ ኃጢአት ያልተላለፈባት ንጽሕት ዘር እግዚአብሔር ሰጥቶናል። እግዚአብሔር ጸባዖት ዘርን ባያስቀርልን ኑሮ እንደ ሰዶም ቢሆን እንደ ገሞራም በመሰልን ነበረ። ያችን ንጽሕት ዘር የሰጠን እግዚአብሔር የተመሰገነ ይሁን። ያችን ንጽሕት ዘር ነው ትውልድ ሁሉ የሚያከብራት የሚያመሰግናት። ንዕድ ነሽ ክብርት ነሽ እያልናት የምናከብራት የምናመሰግናት። እኛ እርሷን የምናከብራት ሆኖ አይደለም፣ ክብሯን ገናንነቷን እንናገራለን። ለእመቤታችን ክብር የሚጨምርላት ፍጡር የለም። ክብር የሚጨምርላት ሰው አለ? አንድ ጊዜ እግዚአብሔር ምን አድርጓታል? አክብሯታል። ምን አደረጋት? እናት አምላክን የወለድሽ አይደል ያልነው? አምላክን የወለድሽ ትልቁ ስሟ የእመቤታችን ማን ነው ከተባለ ወላዲተ አምላክ። ማንም የሚለው ነው ወላዲተ አምላክ። ሰዎቹ ስለ ማማለድ ብዙ ነገር ይናገራሉ። ማማለድ እኮ ለእመቤታችን ቀላል ስራ ነው። ቅዱሳን በሙሉ ያማልዳሉ፣ መላእክት ያማልዳሉ። ግን ለፍጡራን ያልተሰጠ የእግዚአብሔር እናት መሆን ነው። ለማን ብቻ የተሰጠ ነው? የማን እናት መሆን? የእግዚአብሔር እናት መሆን። እንደ ነጭ ዕንቁ የምታበራ ቅድስት ድንግል ማርያም በአዳም ሆድ ውስጥ እንደ ነጭ ዕንቁ ታበራ ነበረ። ጸጋዋ ማር ዘተረክበት እምኀበ አንበሳ፣ ከአንበሳ የተገኘች የማር ወለላ ይላታል። ደግሞ ከምናት የተገኘች ከምናት ከአንበሳ የተገኘች የማር ወለላ። አሁን አንበሳ ውስጥ ማር ይገኛል? አይገኝም አይደል? በተአምር ግን አንድ ቀን ተገኝታ ሆኖ የማያውቅ ነገር ሲደረግ ተአምር ይባላል። እውነቱን እመቤታችን ሆኖ የማያውቀውን ነገር እኮ ነው ያተደረገላት ያደረገችው። አምላክን በየቱም ድንግልና በጸንሳ በየቱም ድንግልና የወለደችው። አንድ ቀን ሶምሶን የሚባል ሰው ማን የሚባል አልኳችሁ? ሶምሶን የሚባል ሰው ከአባቱ ጋር ሲሄድ አንበሳ እያገሳ ሊውጠው መጣ። ሶምሶን ደግሞ ኃይለ ሥጋዊ የተሰጠ ነውና ያንን ያንበሳው እንደ ውቦን እንደ ፍየል ግልገል ቁርምም አድርጎ ገደለው። ኋላ ደርሶ ሲመለስ ያንበሳ ምን ሆኖ ይሆን ብሎ ሊያይ ቢሄድ አፏ በአፉ ውስጥ ንብ ገብታ ማር ሰርታለች። ከነቀፎ ማለት ነው። እዛ ማር መጣና በልት እየበላ መጣ። ለአባትና ለእናቱም ሰጣቸው። ከየት እንዳመጣው ምን እንዳደረገ ግን አልነገራቸው። የሚገርም ነው። አንበሳ ገሎ ገደልኩ ብሎ አላወራ። እኛ እንኳን አንበሳ አይጥ ብንገድል ያስችለናል? ያስችለናል ወይ? እንደውም ያልገደልነው ሁሉ ነው
ዋሸው። አንድ ጊዜ አንድ ባል ሚስቱ ጋር እየሄደ እያለ እኔ አንቺ ባል እኮ አንቺ ትልቅኛለሽ እንጂ አንበሳ ገድያለሁ፣ ነብር ገድያለሁ፣ ጅብ ገድያለሁ እያለ ሲያወራ እንደው መቼም የሚያዋርድ አይጠፋምና ድርጅት ካጠገቡ ላይ ድርገለች ወሬውን እየተነሳ ሲሄድ እናቴ ድረሻለና የመያዘው ተመጀመር ይለጣለው አንበሳ ገድየ ነብር ገድየ አላልከኝም እንዲህ አለችው። ሳነሳ በኋላ ሲባል አልሰማሽም? ከወፍ ሁሉ ክፉ ድርጭት የምትባለው አለች። ያው ስሟን ላይ ይታለቀ በለኛ ከስራ ሁሉ ከው ብስጭት ሲባል ሰምተሻል? አውቀያታችሁ እኔ ወፍ ገድያለሁ እየሻለሁ አላት ይባላል። ለዚህ እንኳን ምንም እናሻለን። ታዲያ ሶምሶን የእግዚአብሔር ምሳሌ ነው። ማን አልኳችሁ? ሶምሶን የአንበሳው የአዳም ምሳሌ ነው። አንበሳው ሶምሶንን ሊበላ እንደመጣ ሁሉ አዳም አምላክ እግዚአብሔር መሆን ፈልጎ ነበረ። ቁልምና አድርጎ እንደገደለው በአዳም እግዚአብሔር ፈርዶበታል። ታዲያ ከዚያ ከሞተው አንበሳ ውስጥ ግን ምን ተገኘ? ማር ተገኘ። ከሞተው አንበሳ ማለት ባህሪው ካደፈበት በኃጢአት ከቆሸሸው ከአዳም ባህሪዋ ያልቆሸሸ ጥንተ አብሶ የሌለባት የኃጢአት ውርስ ያልተላለፈባት ማር ቅድስት ድንግል ማርያም ተገኘች። ያችን ማር እየበላ መጣ፣ ለወገኖቹም ሰጣቸው። እንደው ማርን ለማጣፈጥ ምን ይጨመራል? ምን የሚጨመር ነገር አለ? ምንም አይጨመርም። ስለዚህ ለማር ምንም ጣፋጭ ነገር እንዲጣፍጥ እንደማንጨምር እነሷም ክብር የሚጨምርላት የለም። ያንን ማር አንድ ጊዜ እግዚአብሔር ማር አድርጎ ሰርቶታል። የማር ወለላ ነው። ስሟም እኮ ማርያም አይደል እንዴ? ማርና ማን ያም የሚባለው የነፍሳት ምግብ ነው። በጣም በፈዋሽነቱ በጣም ተወዳዳሪ የሌለው በምድር ላይ ሌሎቹ ጣፋጭ ነገሮች ስንበላቸው በሽታ ነው የሚያመጡ። ማር ግን በሽታን የሚያርቅ ሕይወትን የሚጠብቅ ቅድስት ድንግል ማርያም በሽታችንን የምታርቅልን ሕይወታችን የምትጠብቅልን ማር ናት። በምድር ካሉ ከደቂቀ አዳም በሰማይ ካሉ በላይ ትበልጫለች ሲባለን ማርና ያንን አገናኝቶ ማርያም ያሏት ሁልጊዜም የሷ ስራ እኮ ማር ምትል ልጇት ማር አትይውም ወይ ሲቆርጥ ልጅሽ ይላል አይደል? ማር ነው የተገረገኝ የማር ወለላ ናት። ስለዚህ ቅድስት ድንግል ማርያም እቺ ነው ትውልድ ሁሉ የሚያከብራት። እናከብራታለን፣ እናመሰግናታለን። እንደ ጠዋት ፀሐይ የምትጎበኝ እንደ አጥቢያ ኮከብ የምታበራ እንደ ፀሐይ ሙቃ እንደ ጨረቃ ደምቃ የምትታይ ይቺ ማናት ብሎ ሰሎሞን የተናገረላት ቅድስት ድንግል ማርያም ናት። ስለዚህ የእግዚአብሔር ልጆች ኦርቶዶክሳውያን ክርስቲያኖች እርሷን ስናከብር በፍጹም ምስጋና ስናመሰግን ደስታ በውስጣችን ይሞላል። በዝክረ ስምኪ ንትፌሳህ ኩልነ በስምሽ ሁላችን ደስ ይለናል ይላል። በስምሽ ሁላችን ምን ይለናል? ደስ ይለናል። ደስታችን ነን። ኦ ማርያም በእንተ ዝናፈቅረኪ ወናፍቅረኪ ማርያም ሆይ ስለዚህ አንቺን እንወድሻለን፣ እናከብርሻለን፣ እናመሰግንሻለን። ለዘላለም ሕይወት የሚሆነውን መብል አስገኝተሽልናልና ሥጋዬን የበላ ደሜን የጠጣ የዘላለም ሕይወት አለው። ይህ ቅዱስ ሥጋና ክቡር ደሙ የተገኘ ከእናታችን ከቅድስት ድንግል ማርያም ነውና ዓይናችን ነሽ ማርያም፣ አንቺን አይንኩብን። የተዋሕዶ ልጆች ምን እንልሻለን? እንወድሻለን። ዓይናችን ነሽ። ከዓይን በላይ ምንድን ነው ያለ? ወደ ላይ በአካል ደረጃ ራስ ብቻ ነው አይደል? ከዚህ በላይ ራስ ግንባር ነው ማለት ነው ራስ። ታዲያ እርሷም ደግሞ ከፍጥረታት ሁሉ በላይ ራሳችን እግዚአብሔር ነው። እሱ ራሳችን ነው። የቤተ ክርስቲያን ራስ፣ የምእመናን ራስ፣ የወንድ ሁሉ ራስ ተብሎ የሚጠራው ከእግዚአብሔር በታች እንደ እመቤታችን የከበረ የለም። ቅድስት ድንግል ማርያምን በገነት ያሉ ነፍሳት ሁሉ ብፁዓት አዕይንተ እለርአኪ አንቺን ያዩ ዓይኖች፣ አንቺን የዳሰሱ እጆች፣ አንቺን የሳሙ ከንፈሮች፣ ከአንቺ ጋር የተመላለሱ እግሮች ንዑዳን ክቡራን ናቸው ብለው በገነት ያሉ ሁሉ ነፍሳት ያከበሯት ንዕድነሽ ክብርት ነሽ ብለው ያመሰገኗት ቅድስት ድንግል ማርያም ናት። እልል ብላችሁ በእውነት እሷን አመስግኑ። በገነት ያሉ ነፍሳት ሁሉ ምክንያቱም ለብዙ ዘመናት ለረጅም ወራት ለ5500 ዘመን በመንጸፈ ደይን ወድቀው በእግረ አጋንንት ተጠቅጥቀው ሲኖሩ በናፍቆት የሚጠብቋት አንቲ ውእቱ ተስፋሁ ለአዳም፣ አንቺ የአዳም ምንድን ነሽ? አንቺ የአዳም ተስፋ ነሽ።
የአዳም ተስፋ ማን ነው? የሁላችን ተስፋ ቅድስት ድንግል ማርያም ናት። ስለዚህ የእርሷን ስሟን መጥራት፣ ዝክሯን መዘከር፣ በዓሏን ማክበር፣ ለቤተ ክርስቲያኗ አስራቱን በኩራቱን እያወጡ መስጠት፣ ይህን ስናደርግ የእመቤታችን ፍቅር እንገልጸዋለን ማለት ነው። ሁላችንም የተወለድነው ማርያም ማርያም ተብለን ነውና ግብረ ድንግል ሲብ ልሳንነ አንደበታችን የድንግልን ስራ ይናገራል ይላል። አንደበታችን የማንን ስራ ይናገራል? የድንግልን ስራ ይናገራል። አማላጅነቷን ይናገራል። ቅድስናዋን ይናገራል። ድንግልናዋን ይናገራል። የእርሷ ስራ ድንቅ ነውና ከመጀመሪያ ጀምሮ በማኅፀን እያለች የዕውራንን ዓይን ያበራች፣ ሙታንን ያነሳች፣ በማኅፀን እያሉ የተቀደሱ የተለዩ ብዙ ቅዱሳን አሉ። በሞት የተቀደሉ ዓይኖችን የከፈቱ የሞቱትን ያስነሱ ግን የሉም። እሷ ግን በማኅፀን እያለች ገና በማኅፀን እያለች ዕውራንን የፈወሰች ሙታንን ያስነሳች ቅድስት ድንግል ማርያም ናትና ታዲያ ኢያቄም ወሐና ወለዱ ሰማይ። ኢያቄምና ሐና ምንም ወለዱ? ሰማይን ወለዱ። ስለዚህ ወደ ሰማይ የምንወጣበት መሰላላችን፣ እግዚአብሔርን የምናይባት መስታወታችን፣ ወደ ነበርንበት ክብር የተመለስንባት የድነታችን ምክንያት የሕይወታችን መሰረት ስለሆነች ንዕድ ነሽ ክብርት ነሽ እያልን ሁልጊዜም ቢሆን እናመሰግናታለን። ታዲያ አንደበታችንም እኛ ኢትዮጵያውያን ኦርቶዶክሳውያን ስሟን እንናገራለን። አሁን የሆነ ጠቆር ያለ ነገር እዚህ ላይ ብትመረው ምንድን ነው ቢባል ማርያም ምን አለችን? ምን አለችን? ማርያም ሳመችኝ። ስንወለድ ምንድን ብለን ነው የምንወለደው? ማርያም ማርያም ይዘን ነው የምንወለደው። በዶክተሮቹ ብታት እውቀት ብቻ አይደለም የምንወለደው የእግዚአብሔር ልጆች። አንድ ዶክተር አንድ ጊዜ ገጠመኝ ሲያወራ አንድ ሴት ለመውለድ በቀረበችበት ሰዓት ሲያያት በጣም ደክማለች፣ ተስፋ ቆርጧል። ትሞታለች እንጂ ትኖራለች የሚል ወደ 99% ትሞታለች ነው። ግን እያየዋት ለምን ትሞታለች ብሎ ከአንድ ክፍል ሂዶ ሲመለስ ወልድ አገኛት። ነገሩን ሲያይ በዘካ ያቺ ሴት አማኝ ሆና በጉንፏ የእመቤታችንን ስዕል ይዛ ኑሯል። ማነው ያዋለዳት? ማነው ያዋለዳት? እልል ብላችሁ እግዚአብሔርን አመስግኑ። ከምን የባሰ ከባድ ነገር የለም። ዛሬም ሀገራችን ኢትዮጵያ ያለችበት ቤተክርስቲያን ያለችበት ሁላችንም ያለነው በምጥ ነውና ከዚህ ነገር እናታችን ቅድስት ድንግል ማርያም ትገላግለን። እሷ ደግሞ ለእመቤታችን ሀገራችን ኢትዮጵያ ሕዝቧችን በርስትነት ሀገሪቷን በአስራትነት የተቀበለቻት የአስራት ሀገሯ ስለሆነች ስለ እርሷ እግዚአብሔር ሁላችንንም ይማረን። ስለ ባሪያዬ ስለ ዳዊት ይህችን ከተማ እጋርዳታለሁ እንዳለ ስለ እናቱ ስለ ቅድስት ድንግል ማርያም ከተማችንን ሀገራችን ኢትዮጵያን እግዚአብሔር ይጠብቅልን። ስለዚህ ሁላችንም የሥራ ሰዓት ስለሆነ አባታችንን በቃለ ምዕዳን የጎደለው መልተው ያስተላልፋሉ። ምክንያቱም ቆዩ አናቆያችሁም ብለን ማርዘም አይገባምና ብዙ ቢያወጉ ይዘነጉ፣ ብዙ ቢተቹ ተለቹ ስለሆነ የሥራ ቀንም እንደመሆኑ መጠን ሰዓት አክባሪ መሆንም ተገቢ ነው። ለቤተ ክርስቲያን አስራት በኩራት ማምጣት የምንችለው ስንሰራ ነውና ስራችንን ሁሉ እግዚአብሔር አምላካችን ይባርክልን። አምላክን የወለድሽ እመቤታችን ትውልድ ሁሉ አንቺን ያከብሩሻል፣ ያገኑሻል፣ ያመሰግኑሻል። እሷን አክብረን እንድንገን እግዚአብሔር አምላካችን ይፍቀድልን። ይቆየን።